ጽናት ድራማ ክፍል 102 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ እና ሼር በማድረግ ቪዲዮ እስከ መጨረሻ አዩልኝ። በጽናት ድራማ የሚገራርሙ ነገሮችን እያየንና እየተመለከትን እንገኛለን። በባለፈው ክፍል እንዳየነውና እንደተመለከትነው ጽናትና ሶሲ እንግዲህ እጅጉን በጣም በኃይለኛ ፋይት ሲደባደቡም ነበረ። በዛም አጋጣሚ እንግዲህ የጽናት ቀለበት መሬት ወርቆም ነበርና መቅደስ እንግዲህ በሚገርም ሁኔታ ትንሿን ከስራም ቦታዋ ሆነ እንዲሁም ደግሞ ከሚወዳት ከሚያፈቅራት ከጓደኛዋ ለመለያየትና እሷ የትንሿን ቦታ የመውሰድ የጓደኛ ምቀኛ ሁናባታለች። የጽናትን ቀለበት እንግዲህ ትንሿ እንደሰረቀች አስመስላ ከመሬት የወደቀውን ከአንስታ እንግዲህ ሻንጣ ውስጥ የትንሿ ሻንጣ ውስጥ በማድረግ መቅደስ እንግዲህ ከጽናትንና ትንሿን አጣልታቸዋለች ማለት ነው። ጽናትም እንግዲህ እንዴት እንዲህ ልታደርጊ ትችያለሽ? ምንስ ሲደረግ አስበሽ ነው? እኛ ከምን አጉለንብሽ ነው? በማለት በጥፊም እንግዲህ ትንሿን መታታለች። ትንሿ እንግዲህ በጣም የምታሳዝን ስራዋን አክባሪና ንጹህ የሆነች ሰው ናት። ነገር ግን በጓደኛዋ ምክንያት እንግዲህ የመቅደስ የጓደኝነት መጥፎ ክፋት ለትንሿ አልታያትምና ከምትሰራበት ቤት ድረስ እንግዲህ በመሄድ ነበረ እየተከታተለቻትና እየተፈታተነቻት የምትገኘው። ይህ ነገር እንግዲህ ለትንሿ ምንም አልተገለጨላትም ማለት ነው። እናም እንግዲህ ትንሿ የጽናትን የቀለበት የሰረቀች እንግዲህ አስመስላ ጽናትን እና ትንሿን አጣልታቸዋለች ማለት ነው። ይህንን ነገር እንግዲህ ኪራም ነግረዋለች። ትንሿ ለኪራ እንግዲህ ታማኝነቷን ለማሳየት ብትሞክርም ነገር ግን በጣም በሚገርምና በሚያሳዝን ሁኔታ ማየት ማመን ነው ብሏታል። እንግዲህ ኪራም እኛም ያየነውን ነው እኮ ልናምን የምንችለው በማለት ነበር ለትንሿ መልስ የሰጣት ማለት ነው። ትንሿ በጣም በሚያሳዝን ሁኔታ እንግዲህ ትንሿ ጽናት ተቀይማኛለች፣ አኩርፋኛለች፣ በቃ ይህን ቤት ትቼ መሄድ አለብኝም የሚል እንግዲህ ግምትና ሀሳብም አላት። እንግዲህ ኒና ኧረ እባክሽን ተረጋጊ አንቺ ሰው፣ እንግዲህ ምንም ቢሆን እኮ ቀለበቱ የተገኘው ከአንቺ ቦርሳ ውስጥ ነው። በጽናት እንግዲህ ምንም ጥፋት የለም በማለትም እኔ ቆይ አናግራታለሁ ጽናትን እያለች ትንሿም ነፃነቷ እንዲታወጅላት ትፈልጋለች። ነገር ግን በምንና እንዴት ሆኖ እንግዲህ ነፃነቷ ወይንም ንጹህ መሆኗን ለማረጋገጥ ግራ ስለተጋባት ያለኝ አማራጭ ጽናት አኩርፋኝ፣ እኔ እዚህ ቤት አልቀመጥም መሄድ አለብኝ በማለት እንግዲህ ልብሶቿን ስትቆጣጥርም ኒና ተረጋጊ በማለት እንግዲህ እያረጋጋቻትም ትገኛለች። በሌላ በኩል እንግዲህ ምሩና ሀዊ ተፋጠዋል ማለት ነው። ናሆም እኔ የምሄድበት አለኝና ምሩን ተንከባከቢያት አደራ በማለት እንግዲህ ሀዊም እንግዲህ ይህ ቻንስን ሊያመልጠኝ አይገባም በማለት እጅጉን በጣም ደስ ተሰኝታ እንግዲህ ናሆም እስኪወጣላትና ምሩን ለማሰቃየት ለመበቀል ትፈልጋለች። ምሩም ሀዊን እንግዲህ ዛሬ ላይ በጣም እንዳሳዘነቻት ተመልክተናል። እንባዋ ሲወርድ እንግዲህ በእጇ ቃስ ብላ እንግዲህ እንባዋን ስትጠራርግላት ሀዊም ባክሽን ወንድሜን ንጥቀሽኛል፣ በአንቺ ፍቅር ወንድሜ ራሱን አጥቷል። የእሱ ራስ ማጣት ደግሞ ለእኔ ተጽዕኖ ፈጥሮብኛል። ትምህርቴን እንዳርማር ህይወቴ እንዲመሰቋቆል አድርገሸዋል በማለት ምሩን አንቺ ግን እዚህ የተንደላቀቀ ህይወት ኑሮ ትኖሪያለሽ እያለች እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ከምሩ ጋር ሲነጋገሩም ነበር። ምሩ ምንም እንኳን አንደበቷ ባይናገርም ነገር ግን የሀዊ ስሜትና ህመም ገብቷታል ማለት ነው። እንባዋንም ልታብስላት ችላለች። ሶሲ እንግዲህ በሚገርም ሁኔታ የሀዊ የድምፅ ቅጅ አላት። ለናሆም ይህንን የድምፅ ቅጅ አሳየዋለሁ፣ ነፃነቴን፣ እኔ ከድሮ ማንነቴ አሁን ላይ የተሻልኩ ሰው መሆኔን በነፃነት ማወጅ አለብኝ። በአንቺ ምክንያትማ በተንኮለኝነትም ከሆነ በጉልበትም ከሆነ በሀብትም ከሆነ እበልጥሻለሁ በማለት ሀዊና ሶሲ ተፋጠው ተመልክተናቸዋል ማለት ነው። አሁን ላይ እንግዲህ
ሶሲ በበፊት ማንነቷ ምንም እንኳን መልካም ነገር ብታደርግም መልካም ነገር ብትሰራም ማንም ሰው ሊያምናት አልቻለም ማለት ነው። በዚህም ምክንያት ነበረ ጽናትና ሶሲ ሲጠፋጠፉም የነበረው። ያዙ ልቀቁም ለገላጋይም አስቸጋሪ የሆነ ጊዜም ነበር። በባለፈው ክፍል እንግዲህ ያየነውና የተመለከትነው አልፎም ብሎም እንግዲህ ኪራ የስራ ቦታ ሂዳ እንደዚሁ ነፃነቷን ለማወጅ እንዲሁም ሶሲ የድሮ ማንነቷ ተቀይሮ መልካምና ጥሩ ንጹሕ ሰው እንደሆነች ለመናገር ለማሳወጅ ብትሞክርም ማንም ሰው ሊያምናት አልቻለም። አንድ ሰው እንግዲህ በሚያምኑት ሰው እምነቱን ካጣ ድጋሜ በጣም በሚያሳዝን ሁኔታ እንግዲህ እምነት እንደማይኖረው ተመልክተናል ማለት ነው። አሁን ላይ ለሶሲ ብትቀየርም ጥሩ ነገር ብታስብም ዋጋ እያስከፈላት የበፊት ማንነቷ ተመልክተናል። እንግዲህ ከኪራም ጋር ኪራም ጥፊ ሲሰጣት እሷም በጥፊ ስትሰጠው ነበረ። ትዕግስቷንም ሲፈታተኗት እንግዲህ ከአቅም በላይም ስለሆነባት ሁሉም ነገር ሶሲ ዝም ማለት አልቻለችም። በሚያሳዝን ሁኔታ ተፋጠው ተመልክተናል። ዛሬ እንግዲህ ወደ ምሩ ጋር በመሄድም ከምሩ ጋር ንግግር በምታደርግበት ሰዓት ሀዊ እንግዲህ የድምፅ የቅጅ ሪከርድ ስለያዘችባት ለናሆም እንደምታሳይ ስለነገረቻት ሀዊ እንግዲህ ሶሲና ምሩ እያወሩ ባሉበት ሰዓት ከኋላ መታ እንግዲህ ከኋላ በመምታት ራሷን እንድትስት አድርጋታለች። ስልኳንም ነጥቃታለች። አልፎም እንግዲህ በገመድ እንግዲህ እጅና እግሯን ጠፍር አድርጋ ማስራ እንግዲህ አንድ ክላስ ውስጥ አስቀምጣታለች። ይኸው ተመልከቺ ጉልበትሽን እንግዲህ አሳየሁሽ አየሽ በማለት እንግዲህ ሀዊና ሶሲ ተፋጠዋል። ሌላው ደግሞ ቅዱስና ሰላምዬ በሚገርም ሁኔታ ተጣልተው ዛሬ ላይ እንግዲህ ሰላምዬ ተስፋ የመቁረጥ ስሜት ብሎም እንግዲህ በጥፊ መቷታል ማለት ነው። ቅዱስ ምንም ነገር ቅዱስና ሰላምዬ በጣም በሚያሳዝን ሁኔታ የማይናድና አሪፍ ፍቅር ያላቸው ነገር ግን ተነጋግሮ ችግራቸውን ባለመፍታት ለመነጋገር ጊዜ ባለመስጠት በጣም በሚያሳዝን ሁኔታ እንግዲህ ያልተፈለገ ሰጥ አገባ ውስጥ ገብተው ተመልክተናል። ያ ጥጥ የሚባለው ደግሞ ሰላምን አፈቀርኩኝ በማለት እንግዲህ እንደ ጣልቃ ገብነት ገብቶ የቅዱስን የአክስቱንም እንግዲህ በጥፊ መቷታል። የመታበትን ምክንያት እንግዲህ ሰላምዬን አመናጭቃና እንግዲህ እጅጉን በጣም በሚያሳዝን ሁኔታ በጥፊም ሰታት ነበረ። ከበር የመለሰቻት ትዝታ ማለት ነው። ጥጤ ያንን አይቶ እንግዲህ ሱቅ ወደ ውጭ ስትሄድ እጅጉን በጣም በሚገርም ሁኔታ እንግዲህ መቷትም ተመልክተናል ማለት ነው። ሌላው እንግዲህ ናቲንም መቶታል። ናቲን ሱቅ ሂድ በምትልበት ሰዓት ነበረ የቅዱስ አክስት ናቲ እኔ አልሄድም አሁን ላይ እኮ መጋኛ ይሁን ምን እንደምታኝ አላውቅም። በሩን ክፍት ሳደርግ እንግዲህ እንደ መብረቅ ቡልቅ ብሎብኝ መቶኛል እና አሁን ደግሞ ድጋሚ የሚሄደው እንዴት ነው በማለትም እሱ ፈርቶ አልሄድም። ትዝታ ምን ሄጄ እሄዳለሁ በቃ ሱቅ በማለት እንግዲህ ወደ ውጭ ስትወጣ ነበር ጥጤ አግኝቶ ልክ ልኳንም ነግሮ በጥፊ ማጠናብሮ ራሷን እንድትስትም አድርጓት ናቲና ቅዱስ እንግዲህ ቀረች እኮ አትመጣም እንዴ በማለት ወደ ውጭ ወጣ ብለው ሲመለከቷት ራሷን ስታ መንገድ ላይ ነበር ያገኟት። ውሃ ከውጭ እንግዲህ ገዝተው ተሯሩጠው ወደ ራሷን የሳተችውን እንድትመልስ አድርገው ማን ነው እንዴት ሊመታኝ ቻለ እንዴት በማለት እንግዲህ ናቲ እንግዲህ በምልክት እንደዛ አይነት ሰው አቋሙ ምናምን እያለ ሲናገር አዎ ትክክል ነክ ራሱ ነው ሲል ናቲ በቃ ያ ጥጤ ነው በማለት እንግዲህ ለቅዱስ ይነግረዋል። ቅዱስም እንግዲህ ሽጉጥ መዞ ነበረ የሄደበት ማለት ነው። እጅጉን በጣም በሚያሳዝን ሁኔታ ትልቅ ሰጣ ገባ ውስጥ ገብተዋል። ከዛም በመነጋገር ባለመግባባት እንግዲህ ጥሩና ደስ የሚል ፍቅር እያላቸው ቅዱስና ሰላምዬ እጅጉን በጣም በሚያሳዝን ሁኔታ ሰላምንም በማታውቀው ነገር እንግዲህ ቅዱስ ደግሞ የተሳሳተ ፎቶ በማየት ከጓደኛዬ ጋር አብረሽ ተኝተሽ ያኔ ነው እኔ ከአንቺ ፍቅር የቆረጠልኝ በማለትም እንግዲህ ሲያበሳጫትም ሲያናድዳትም በጥፊ መቶም እንግዲህ ከቤቷ አስወጥቷታል። የኔ እናንተ ነገር ከዚህ በኋላ እዚህ ጋር ያበቃል ብላው ነበረ ሰላም ከቤት የወጣችው። እሷ እንግዲህ ለምን እንዳደረግኩት ማወቅ አለብኝ። እኔ ምንም ነገር በማላውቀው ነገር እንዴት ይጠላኛል? እንዴት የጥፋተኝነት ስሜት ያኮናንበኛል? ምን አድርጌው ነው በማለት እንግዲህ ደፋ ቀና ስትል እንዲሁም ደጅ ስትጸና ተመልክተናታል። ነገር ግን ቅዱስ እንግዲህ የሆነውንና የተፈጠረውን ነገር ግልጽ አድርጎ ስላልነገራት በሚገርም ሁኔታ ወዳልተፈለገ ጥል ውስጥ እንግዲህ ገብተው ተመልክተናቸዋል ማለት ነው።
ጽናትና ኪራም እንግዲህ ሲመካከሩባት ነበር። በትንሿ እኛ ምን አጉደለንባት ነው በማለት ጽናት ከፍቷታል። ኪራም እንግዲህ በሚገርም ሁኔታ ነገራቶቹን ለማለባበስ እና ለማስተካከል ሞክሯል። ጽያት አትናደጂ፣ እኔ እኮ ቀለበቱ ቢጠፋ ድጋሚ ይገዛልሽ ነበር እኮ በማለትም ሲላት፣ እሱም አውቃለሁ ግን ለምን እሷ እንደዚህ ልታደርግ ቻለች በማለት ጽናት ክፉኛ ትንሿን ተቀይማታለች። እንግዲህ ያ የትንሿ ፍቅረኛ ተብዬው እንግዲህ መቅደስን ተከታትሎ ይዟታል። ጉሮሯን አንቆ ሲጥም ሊያደርጋት ነበረ። እሷም እየዋሸች ትገኛለች። ለጓደኛዋ የፍቅር ጥያቄ ጠይቆኝ እምቢ ብዬው ነው እንደዚህ የሚያሰቃየኝ ስትላትም ነበር። ጓደኛዋም ስትስቅና ስትሳልቅባት ስታሾፉባትም ተመልክተናታል። ትንሿን እንደሚወድና እንደሚያፈቅር እያወቅን አንቺን መቅደስን እንዴት ነው ለአንቺ የፍቅር ጥያቄ የሚያቀርብልሽ በማለትም እንግዲህ ስትጠይቃት ነበረ። እኔ ምን ያንሰኛል ምን ይጎልኛል እያለች እንግዲህ ትልቅ እንግዲህ የጓደኛ ምቀኛ ሁና እንግዲህ መቅደስ ትንሿ ላይ እንግዲህ ፎከስ አድርጋባታለች። ጽናት እንግዲህ አሁን ላይ አናናግራትም። ምግብም እኔ ነኝ አቅርቤ የምንበላው ልናኩርፋትና ትምህርት ልናስተምራት ይገባል በማለት እንግዲህ ወስናለች ማለት ነው። ትንሿም ጽናት ካኮረፈችኝማ እቤት አልቀመጥም ብላ ቤቱን ለቃና ጥላ ለመውጣት አልቆልኛል የዚህ ቤት ጉዳይ በማለት እንግዲህ በጣም አዝና ነፃነቷን እሷ እንዳልሰረቀች ለማሳወጅ ብትሞክርም አሁን ላይ እንዴት ወደ አንቺ ሻንጣ ውስጥ ሊገባ ቻለ ታዲያ እንግዲህ በማለት እንግዲህ ሁሉም ጥያቄ ፈጥሮባቸዋል ማለት ነው። ትንሿም እጅጉን በጣም አዝናለች። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስል ነበረ። ለነበረን ጊዜና ቆይታ እጅጉን በጣም አድርጌ አመሰግናለሁ። ስለምታበረታቱኝ ላይክ፣ ሼርም ስለምታደርጉልኝ በጣም ነው የማመሰግነው። ቀጣይ ክፍል ምን ይፈጠር ይሆን የሚለውን ደግሞ አብረን የምናይ ይሆናል። ለነበረን ጊዜ ባይ ባይ። በቀጣይ ክፍል እስክንገናኝ ቸር ሰንብቱ።